አድሩ ብሎ ነው ያስቀመጣቸው እንጂ ዝረፉ እንደ ዘረኝነትን እኛ ምን ያህል እየተጸየፍን አይደል የመጣ ነው። ዘረኝነትን እኮ እየተጸየፍን የመጣ ነው። ሰላም ክብራትና ክብራን የቻናሌ ተከታታዮች እንደምን አላችሁ? በዛሬ ቪዲዮ ከሰሞኑ መነጋገሪያ ስለሆኑ ሁለት ርዕሶች የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ያላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩት። በመጀመሪያ የምንመለከተው ጉዳይ ስለ ድምፃዊ ቶኪቾ ይሆናል። ይህ አርቲስት በቲክቶክ ላይቭ ላይ ወጥቶ በሲዳማ ክልል አመራሮች ላይ ትልቅ ትችትና ነቀፌታን ሲያሰማ ተደምጧል። በተለይ ደግሞ የሲዳማ ክልል ርዕሰ መስተዳድር ደስታ ሊዳሞ ላይ ከፍተኛ የሆነ ትችትና ነቀፌታን ሲያሰማ ተደምጧል። የትችቱ መንስኤም ድምፃዊ መሬት ይሰጠኝ ብሎ ጠይቆ 3 ዓመት ሙሉ ጥያቄውን ልባት ሳያገኝ መቅረቱ እንደሆነ ድምፃዊ በራሱ አንደበት ሊናገር ችሏል። 3 ዓመት ሙሉ ነው ደስታ ያመላለሰኝ። 3 ዓመት ሙሉ እየተዝናና ጠዋት ከማንም ባለ ጉዳይ ጋር በወንበር ላይ ቁጭ ይላል። በዚህ ዙሪያም የድምፃዊ ባለቤት ስለ ጉዳዩ ተናግራለች። እሷም ቃል በቃል የተናገረችው ነገር ምንድነው? አንዳንድ ግለሰቦች የአርቲስት መሬት ጠይቆ ወይም የግል ጥቅሙ ስለቀረበት እነዚህን የመንግስት ከፍተኛ ባለስልጣናቶች በዚህ ደረጃ ሊሳደብና ሊወቅስ ይችላል ብለው ተናግረዋል። ይህንንም ባሏን በመደገፍ እነዚህ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባና የሱ ሐሳብም ይሄ እንዳልሆነና ሌላ አጀንዳ እየሰጡ እንደዚህ አይነት ነገሮችን ማራገብ ተገቢ እንዳልሆነ ቃል በቃል እንደዚህ አይነት ነገሮችን ልትናገር ችላለች። የሆነው እንደዚህ አይነት ርዕስ በድምፃዊ በኩል መነሳቱ ከጥቅሙ ይልቅ ጉዳቱ ያመዝናል። ይህም የተባለበት ትልቁ ምክንያት ምንድነው? ይህ ግለሰብ በሚዲያ ላይ ወጥቶ በቀጥታ ስፔሲፊካሊ የግለሰቦችን ስም እየጠራ በዚህ መልክ ስም ማጥፋቱ እጅግ በጣም ተገቢነት የጎደለውና አግባብነት የሌለው አካሄድ እንደሆነ ማንም ሰው የሚገነዘበው ጉዳይ ነው። ይህን ነገርም ለድምፃዊ እጅግ በጣም አስቸጋሪ የሚያደርገው ነገር ምንድነው? እነዚህ ስማቸውን ጠርቶ ሲወቅሳቸው የነበሩ ግለሰቦች ከፍተኛ የሆኑ የመንግስት ባለስልጣናቶች ናቸው። የክልሉ አስተዳዳሪዎች ናቸው። ከፍተኛ የስልጣን እርከን ላይ ያሉ ግለሰቦች ናቸው። ስለዚህ ይህ ግለሰብ በማህበራዊ ሚዲያ ላይ ወጥቶ እጅግ በጣም ብዙ ሰው በሚከታተለው የቲክቶክ ላይቭ ፕሮግራም ላይ ወጥቶ እንደዚህ አይነት ነገሮችን መናገሩ ለወደፊትም በድምፃዊው ላይ እጅግ በጣም አስቸጋሪ ነገር ሊፈጠር ይችላል ብለው ብዙ ሰዎች እምነታቸውን እየገለጹ ይገኛሉ። ይህም ነገር እጅግ በጣም ትክክልና አግባብነት ያለው ነገር ነው። ምክንያቱም ከህግ አንፃርም ስንመለከተው እንደዚህ አይነት ነገር ምንም አይነት ማስረጃ በሌለበትና ምንም አይነት ፍንጭ በሌለበት መልኩ እንደዚህ አይነት የነቀፌታና የትችት ቪዲዮን ሲሰራ ግለሰቦቹ ራሳቸውን ተከላክለው ወይም ለህግ አቅርበውት ይህ ግለሰብ ከህግ አንፃር ምንም አይነት ማስረጃ ሳያስፈልግ፣ ምክንያቱም ማስረጃ የሚሆነው ቃል በቃል እሱ የተናገረው ነገር ሆኖ ለፍርድ ቤት እንደሚቀርብና ይህ ግለሰብም በራሱ ላይ ቁማር እየተጫወተ እንደሆነ ብዙ ሰዎች ግምታቸውን ሰጥተዋል። ይህም ትክክል ነው። አንዳንድ ጊዜ ስሜታችንን መቆጣጠርና መናገር ያለብን ነገርና መናገር የሌለብን ነገር ሊኖር ይችላል። ይህ ግለሰብም በስሜታዊነት ተነሳስቶ እንደዚህ አይነት ነገሮችን ሊያወራ ይችላል። ይህም ለወደፊት ህይወቱ እጅግ አስቸጋሪ የሚሆንበትና መጥፎ ነገሮች ከፊት ለፊቱ ሊጋረጡ የሚችሉበት አጋጣሚዎች እጅግ በጣም ብዙ ናቸው። ወደ ሌላኛውና ሁለተኛው ርዕሳችን ስንገባ ደግሞ የምናገኘው ስለ ድምፃዊ ሳሚዳን ይሆናል። ይህ ድምፃዊም በፌስቡክ ገጹና በቲክቶክ አካውንቱ ላይ ለሰዎች የሚሰጣቸው አነጋጋሪ የሆኑ ኮመንቶች ይሆናሉ። እነዚህ ኮመንቶችም አግባብነት የጎደላቸውና ትክክለኛ ያልሆኑ ምናልባትም እሱ ከደረሰበት ደረጃና እሱ ካለበት የከፍታ ማማ ላይ ሊያወርደው የሚችል እጅግ በጣም ከሱ የማይጠበቅ ነገሮችን በኮመንት የሚጽፍ ግለሰብ እንደሆነ ብዙዎቹ በማህበራዊ ሚዲያ ላይ እየተቀባበሉት ይገኛሉ። ሁላችንም እንደምናውቀውና እንደምንገነዘበው እንግዲህ ይህ ድምፃዊ እጅግ በጣም ትልቅ ቦታ ላይ ደረሰና አንቱታን ያተረፈ ዘፋኝ ነው። ብዙ ሰዎች ይወዱታል፣ ብዙ ተከታዮች አሉት፣ ብዙ ሰዎች ይሰሙታል። ስለዚህ ብዙ ሰዎች እንደ ምሳሌያቸው ሊቆጥሩት የሚችሉት ሰው በራሱ የሆነ የቲክቶክና በፌስቡክ አካውንት ላይ ወጥቶ ለስብዕና የማይመጥንና እጅግ በጣም የብልግና ቃላቶችን በመጠቀም ሰዎችን ሲያሸማቅቃቸውና አጓጉል ነገሮችን ሲናገር ልንመለከትና ልናስተውል ችለናል። በሌላ ጎኑ ደግሞ እሱን ደግፈውና ከሱ ጎን ቆመው የሚከራከሩ ግለሰቦችም አሉ። እነዚህ ግለሰቦችም የሚናገሩት ነገር ምንድነው? ሲሰደብ ዝም ብሎ መስማት የለበትም፣ እሱም አጸፋዊ ምላሽን መስጠት አለበት ብሎ ብዙ ሰዎች ይሞግታሉ። ነገር ግን ይህ ግለሰብ ታዋቂ ነው፣ ስም የገነባ ሰው ነው። ስለዚህ ስሙን ጠብቆና ክብሩን ጠብቆ ነው መኖር ያለበት። ሌላው እጅግ በጣም አሳሳቢው ነገር ደግሞ ምንድነው? ይህ ግለሰብ ሲሳደብና መልስ ሲሰጥና ማህበረሰቡን ሲያንቋሽሽ እንደሚታወቀው ይህንን ግለሰብ ማንም አይደለም ያነሳው፣ ከመሬት ተነስቶ አይደለም፣ ህዝብ ወዶትና ሰምቶት በህዝብ ድጋፍ ነው ታዋቂነትን ሊያገኝ የቻለው። ደግፎትም ታዋቂነቱንም ሊያጎላለት የቻለው
ያለው ይህ ማህበረሰብ ይህ የሚሰድበው ማህበረሰብ ነው። ስለዚህ እንደዚህ ውለታ ያዋለለትን ማህበረሰብ እንደዚህ ማንቋሸሽና መሳደብ ተገቢነት የጎደለውና አግባብነት የሌለው ጉዳይ ነው። እንደሚታወቀው እንግዲህ አንዳንድ ግለሰቦች ሆን ብለው አነጣጥረው ታዋቂ ግለሰቦችን በመስደብና በማንቋሸሽ የነሱን ገመናም በአደባባይ በማውጣት የሚደሰቱ ግለሰቦች አሉ። ይህ ይታወቃል። እሱ ላይ ብቻ አይደለም ያነጣጠሩት እነዚህ ግለሰቦች ሙሉ አርቲስቶች ላይ ነው። ልዩነቱ ምንድነው? ይህ አርቲስት የሚመልስበት መንገድና ሌሎች የሚያስተናግዱበት መንገድ የተለያየ መሆኑ ነው። ይህም የተባለበት ትልቁ ምክንያት ምንድነው? ብዙ ጊዜ እንደምንመለከተው ሌሎች አርቲስቶች ሲሰደቡና ትችት ሲደርስባቸው ለትችቱ ምንም አይነት ምላሽ አይሰጡም። አይተው እንዳላየ ህይወታቸውን ይቀጥላሉ። ምክንያቱም የከፍታ ማማ ላይ ስንወጣና ትልቅ ደረጃ ላይ ስንደርስ ተሳዳቢዎች፣ ተቺዎች ይኖራሉ። እነዚህን ተቺዎች ወደ ጎን ትተን የራሳችንን ህይወት ነው መኖር ያለብን። ይህም በሳል የሆነና ትክክለኛ የሆነ አካሄድ ነው። ነገር ግን ይህ ድምፃዊ የሄደበት መንገድ ትክክል ያልሆነና መሆን የማይገባው ለተቺዎች መልስን መስጠት እጅግ በጣም አግባብነት የጎደለው ነው። እንኳን እሱ ትልቅ ደረጃ የደረሰ ድምፃዊ ቀርቶ ተራ የተባለ ግለሰብ ራሱ ስድብና ትችት ሲደርስበት ስድብና ትችቱን ወደ ጎን በመተው የራሱን ስራ ነው መስራት ያለበት እንጂ እንደገና ወርዶ የብልግና ቃላቶችን ተጠቅሞ ማህበረሰቦችን ማሸማቀቅና በዚህ መልክ ትሪት ማድረግ የሚገባው አይደለም ብለው ብዙ ሰዎች ይሞግታሉ። የኔ የግል አስተያየት ይህን ይመስላል። እናንተስ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት አጋሩን። ይህ ግለሰብ ትክክል ነው ወይንስ ትክክል አይደለም ትላላችሁ? ሌላው ወደዚህ ቻናል ዛሬ ጎራ ያላችሁ እንደዚህ አይነት አስተማሪና ገንቢ የሆኑ ቪዲዮዎች እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም ቀን።